በሀገር አቀፍ ደረጃ የጉባ ብስራቶች የመደመር መንግስት ሩፋቶች በሚል መሪ ቃል እየተካሄደ የሚገኘው ህዝባዊ ውይይት በሐዋሳ ከተማም ተከናውኗል። በውይይቱ ነዋሪዎቹ በለውጡ ዓመታት የተከናወኑ በርካታ የልማት ፕሮጀክቶች ተጠናቀው ለህዝብ አገልግሎት መስጠት መጀመራቸውን ገልጸው እነዚህ ተግባራትም ተጠናክረው ሊቀጥሉ ይገባል ብለዋል። የመንግስት ቤት የደሃ እናቶችን ቤት ሲያፈናቅል የነበረውን ፓርቲው አይኑ በደንብ የበራ ስለሆነ አይቶ የወሰደው እርምጃ አለ። መቀዛቀዝ እንዳይኖር ነው በዚህ መድረክ ፊት ማነሳው። የተጀመረው ነገር እንዲቀጥል የተጀመረው ነገር ህዝብ ሁሉ ነገር ያያልና አብረን እንሰራለን። ከዚህ ባሻገር ነዋሪዎቹ ሐዋሳ በሌሎች የሀገሪቱ ክፍል የሌሉ ሀብቶቿን በማልማት መጠቀም ይገባታልም ሲሉ ጠይቀዋል። ሌላው ከተማ የሌላው ነገር ሐዋሳ ነው። አይ የነዱባይ ምስጢር የእድገት ምስጢር ውሃ ስበው እኮ ነው እዛ እኮ መዝናኛ የፈጠሩት ውሃ ስበው ከሌላ እኛም አንዳንድ ጊዜ እንሄዳለን። ስለዚህ ሐዋሳ ላይ ያለውን እድል ገጸ በረከት እግዚአብሔር የሰጠንን መጠቀም የምንችልበት ጊዜ አሁን። በዚህ ጊዜ ደግሞ የተሻለ ነገር ከቁጭት ስንነሳው ጊዜ ቁጭት መስፈንጠሪያ ነው፣ ወደ ከፍታ ነው ከቁጭት የሚወጣው በትክክል ከተሰራበት። ኮሪደር ልማቱም ከዚህ ባለፈ ተጠናክሮ እንዲሰራልንና የተለያዩ ያልተከፈቱ መንገዶች አሉ። ታቦር ላይ አለ፣ ቱላ ክፍለ ከተማ፣ ዳቶ አካባቢ፣ ጫፌ አካባቢ አለ። የተለያዩ መንገዶች አሉ። ካሳም ምናልባት እየተሰራ ነው፣ ግን እየተሰራም የሚጠናቀቅ የሚገቡ ነገሮች ስለሆኑ የሐዋሳ ከተማ አስተዳደር ከንቲባ ጥራቱ በየነም የሐዋሳ ከተማን እምቅ ሀብቶች በማልማትና በማስተዋወቅ የቱሪዝምና ኢንቨስትመንት መዳረሻ የማድረግ ጥረት ተጠናክሮ መቀጠሉን ገልጸዋል። አክለውም የሐዋሳ ስቴዲየም ግንባታን የማጠናቀቅ በሐዋሳ ጉዱማሌ እየተገነባ ያለውን የባህል ማዕከል፣ የአዳሪ አጠቃላይ ሆስፒታል ማስፋፊያ ግንባታ፣ የታቦር ተራራ ልማትና ሌሎችም ስራዎች ተጠናክሮ የሚቀጥሉ መሆኑን አረጋግጠዋል። የሐዋሳ ሐይቅን የማልማት ፍላጎት የቆየ ነው። በተለያዩ ጊዜ ደግሞ የተደረጉ ጥናቶች አሉ። ነገር ግን አሁን ወቅቱ ሆኖ ወደ ተግባር እንዲቀየር የሁሉም ጥረትና ተሳትፎ ይፈልጋል። በአሁኑ ወቅት የክልሉ መንግስትም የሐዋሳ ከተማ አስተዳደርም የሐዋሳ ሐይቅን ደረጃ በደረጃ ማልማት አለብን በሚል የዲዛይን ስራ እየተሰራ ነው ያለው። የወንዝ ዳርቻ ልማት ስራዎችን ማዕከል ያደረገ ለነዋሪዎች እና ለቱሪስቶች ማረፊያ የሚሆኑ ቦታዎችንም ያካተተ የዲዛይን ስራ ከሞላ ጎደል እየተጠናቀቀ ነው። በብልጽግና ፓርቲ ዋና ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ መለስ አለሙ መንግስት ላከናወናቸው ስራዎች እውቅና በመስጠት ሊሟሉ የሚገቡ ጉዳዮች መነሳታቸውን በቀጣይ ለሚሰሩ የልማት ስራዎች አስቻይ ሁኔታዎችን ይፈጥራል ብለዋል። ከህዝቡ የተነሱ ጥያቄዎችን የከተማ አስተዳደሩም የክልሉ መንግስትና የፌዴራል መንግስት በየደረጃው በሂደት የሚመልሷቸው መሆኑንም አመልክተዋል። ከተማ አስተዳደሩ የሚመልሳቸው አሉ፣ የክልሉ መንግስት የሚመልሳቸው አሉ፣ የፌዴራል መንግስትን የሚመለከቱ ጉዳዮች አሉ። በየሚናችን ይህን ሚና ለመወጣት ዝግጁ መሆናችንን ማረጋገጥ ነው በቂ የሚሆነው የሚመስለኝ። የልማት ትልቁ ምንጭ ማለት ህዝብ ነው፣ ዜጎች ናቸው። የእናንተ መነሳት፣ የእናንተ መንቃት፣ የእናንተ ተነሳሽነት ይህንን አካባቢ ይህንን ከተማ የት ሊያደርሰው እንደሚችል በደንብ መረዳትና መገንዘብ ያስፈልጋል። ጀምራችሁታል፣ የበለጠ አጠናክራችሁ መቀጠል። የብልጽግና ፓርቲ ስራ አስፈጻሚ አባልና የአፋር ክልል ርዕሰ መስተዳድር ሀጂ አወል አርባም የህዝብን የልማት ተጠቃሚነት የማረጋገጥ ስራዎች የመንግስት ትኩረቶች ሆነው ይቀጥላሉ ሲሉ ገልጸዋል። በሐዋሳ ከተማ ዘርፈ ብዙ የልማት ስራዎች በመከናወን ላይ መሆናቸውን አንስተው መንግስት የሚያደርገው ጥረት እንዳለ ሆኖ ህዝቡም ትብብርና እገዛውን አጠናክሮ መቀጠል እንዳለበት አስገንዝበዋል። የኔ ድርሻ ምን ሊሆን ይገባል? የቤተሰቤ ድርሻ ምን ሊሆን ይገባል? ድርሻ ይወስነው አይቀሬ ነው። በቃ ቀረ አልቀረ አይቀሬ ነው፣ ግን አሻራ ይመስከመት ነው። ሐዋሳ መለወጥ አይቀሬ። ዋናው ነገር መከባበር ነው፣ መደማመጥ ነው፣ መተጋገዝ ነው።